እንኳን ወደ እሌኒ ጥበብና ጽናት ገጽ በሰላም መጣችሁ። በዛሬ ቪዲዮዬ በጣም የሚያስፈልጋችሁ ኬሞቴራፒ ስትወስዱ ምን ማድረግ እንዳለባችሁ ምን ማድረግ እንደሌለባችሁ እኔ ተሳሳትኩትን ከህይወቴ ማለት ነው አብሬ አንድ ላይ ሁሉንም ነገር አቀርብላችኋለሁ። እስከ መጨረሻው ድረስ ቪዲዮውን ተከታተሉት። ያው ባለፈው ቪዲዮዬ ክፍል 2 እንደነገርኳችሁ ወደ ሁለተኛው ዙር ኬሞዬ ጀመርኩ ብያችኋለሁ ማለት ያው ነግራችኋለሁ ሐሳቡን። ሁለተኛው ኬሞዬ ላይ ሲሄድ በአንድ ቀን ደርሶኝ ቀን ደረሰ ማለት ነው 21 ቀን ላይ ከዛ ወደ ሆስፒታል ሄድኩኝ። ሲሄድ ልክ እንደተለመደው ያው እንደነገርኳችሁ ነርሶቹ በስነ ስርዓት ስማችን እየጠሩ እየተከታተሉ መርፌ ያደረጉ እንደተለመደው ጀመርን ማለት ነው። ከዛ ሁለተኛውን ስወስድ ልክ ተመሳሳይ አንደኛ እንደወሰድኩት 7 ግሉኮስ ወሰድኩ ማለት ነው። መሃል ላይ 5 መድኃኒት ወሰድኩኝ፣ ሁለቱን ደግሞ ኖርማል ሳላይን ወሰድኩ ማለት ነው። እሱ ልክ እንደጨረስኩኝ ወንበር ላይ ቁጭ ብዬ ነው የሰርኩት። እኔ አልተኛሁም፣ በደንብ ተነቃቅቻለሁ። ከዛ በፊት የነበረኝ ልምድ ነግሬያችኋለሁ። ያላያችሁ ደግሞ ተመልሳችሁ ቪዲዮውን ተመልከቱት። ከዛ ልክ እንደጨረስኩኝ ወደ ቤት መጣ። ወደ ቤት ስመጣ ከስከዛሬው የተለየ ነገር ገጠመኝ። ምንድነው የገጠመኝ? መበላት የሌለብኝን ነገር በላው ማለት ነው። አንደኛ የበላሁት ምግብ ስጋ በላሁ። ለካ በኬሞቴራፒ ጊዜ ስጋ ይበላም ነበር። ወዲያው በጣም አመመኝ፣ ወደ ላይ እንደማለት ተሰማኝ። በቃ ህመሙ ልነግራችሁ አልችልም። በጣም ከባድ ህመም አመመኝ። ከመጀመሪያው የሁለተኛው በጣም ከበደኝ። ለምንድነው የከበደኝ? አንደኛ የምበላው ምግብ አላውቅም ነበር፣ ምን እንደምበላ ምን እንደሚያስፈልገኝ። አንደኛ በልቼ ደግሞ ተኛ ነበር፣ መተኛት እንደሌለብኝ። በዚህ አጋጣሚ የምነግራችሁ አንደኛ ኬሞቴራፒ ሲወሰድ መተኛት እንደሌለብን፣ ወዲያው በልተን ልክ 30 ደቂቃ በጭራሽ መተኛት የለብንም፣ መንቀሳቀስ አለብን። ከዛ የምትበሉት ምግብ ደግሞ ወሳኝነት አለው። እኔ ምን አደረኩኝ? የተቀቀለ ባቄላ በላው፣ ስጋ በላው፣ ሁለተኛ ላይ ጎመን በላው። ያ ሁሉ ለከጥሬ ነገር አይበላም ነበር፣ ሰላጣ አይበላም ነበር፣ ካሮት አይበላም ነበር። የሚገርማችሁ 5ቱ ቀን ሁለተኛው ላይ በጣም ከብዶኝ ነበር። የመጀመሪያው ኬሞዬ ስወስድ ምንም ነገር አላመመኝም፣ የተወሰነ ብቻ ነው የተሰማኝ። እንደዛ ነበር የመሰለኝ፣ አልገባኝም ነበር ማለት ነውና ኬሞ ስትወስዱ በዚህ አጋጣሚ የምነግራችሁ ይሄንን ምናልባት አጋጣሚ እንደኔ ታማችሁ ብትኖሩ ነው። ኬሞቴራፒ ሲወሰድ ምን መብላት እንዳለባችሁ ምን ማድረግ እንዳለባችሁ በጣም ይሄ ወሳኝ ነጥብ ነው ዛሬ የምነግራችሁ። አንደኛ የምንበላው ምግብ ምንድነው? የበሰለ መሆን አለበት። ሁለተኛው ኬሞዬ ላይ አመመኝ አልኳችሁ። እኔ ጥሬ ነገር ላይ አዘወተርኩኝ፣ የማይፈጭ ነገር ላይ አዘወተርኩኝ። እንደዛ ሆኖ በጣም ተሰቃየሁ ማለት ነው። ጭንቅላቴ ሁሉ ሞቀኝ፣ በጣም አመመኝ። የመጀመሪያው ቀን አመመኝ፣ ሁለተኛ ቀን አመመኝ። የሚገርማችሁ ሁለቷ ቀን ለኔ ከባድ ነበረች። ከዛ በኋላ እኔ ነቃሁት። በቃ ምን መተው እንዳለብኝ የተሰማኝ ማለት ነው። የተፈጨ ተልባ ሁሉ ጠጥቼ ነበር። በቃ ብቻ ብዙ ነገር ነበር ያደረኩት። አንደኛ ኬሞቴራፒ ሲወሰድ በየ2 ሰዓቱ መበላት እንዳለበት። በየ2 ሰዓቱ ማለት ትንሽ ነገር፣ ብዙ ምግብ ምሳ፣ ቁርስ፣ ራት ሳይሆን ትንሽ ነገር። ከተቻለ የአሳ ሾርባ በጣም ተመራጭ ነው፣ ጨው ያልበዛበት። እንደገና ደግሞ ይሄ ቡና፣ ትኩስ ነገሮች ምናምን ደግሞ መበላት የለበትም። ለምን? ጨጓራችን በዛ ሰዓት ስራውን ሙሉ በሙሉ ኦልሞስት በቃ ይገለባበጣል፣ እንደ ኖርማሉ አይሆንም። ለምን? የሚገባው መድኃኒት ያንኛውን ስለሚዋጋው ማለት ነው። ስለዚህ ምንድነው ያደረኩት እኔ ከዛ በኋላ ከነቃሁኝ በኋላ ማለት ነው የበሰሉ ምግቦች ላይ አዘወተርኩኝ። እንደገና እርጎ፣ በተለይ እኔ የጠቀመኝ እርጎ ነበር። እርጎ ወስድ ነበር። እንደገና አልተኛም፣ ስፖርት ሰራ ነበር። በቃ ራሴን ማነቃቃት ጀመርኩኝ ማለት ነው። ከዛ በኋላ እየለቀቀኝ መጣ። ስንተኛው ቀን ላይ መሰላችሁ? 7ኛው ቀን ላይ ሲመጣ፣ 7ኛው ቀን ላይ ሲተወኝ ወደ ኖርማል ተመለስኩኝ። ልክ ኖርማል ህይወቴን ከዛ በኋላ ቀጠልኩ ማለት ነው። እየቀጠልኩኝ ስራዬን እየሰራው የተለያየ እንቅስቃሴ እያደረኩኝ አልተኛሁም ብያቸዋለሁኝ። አንደኛው ላይም ሁለተኛው ላይም አልተኛሁም። ከ7ኛ ቀን በኋላ ልጆቼን መንከባከብ ጀመርኩኝ። ራሴ በራሴ እንቅስቃሴ ማድረግ ጀመርኩኝ ማለት ነው። የሚገርማችሁ ሁለተኛው ኬሞዬ ላይ ስወስድ ፀጉሬ በጣም ሞቀኝ።
እንደ ማሳከክ ነገር ጀመረኝ። አልተነሳም በራሱ ጊዜና ትንሽ ግን ጫፍጫፉን ጀመረኝ ማለት ነው። ፀጉር የሆነ ሳበጥረው አንድ ጊዜ ታጥቤ ሳበጥረው በጣም ፀጉር ወጣ። ከዛ ይሄ ነገር በቃ እንደዚህ ሁኝ ከመሆን ልቆረጠው ብዬ በተንደስ ተቆረጥኩት ማለት ነው። ፀጉሬ እንደዛ አድርጌ ጨረስኩኝ። የመጀመሪያው ቀን እዚሁ ጋር እንደሚደረጋል መሰላችሁ። አሁን አርብ ከሆነ ወስደው እኔም መሄደው ከሮብ ጀምሬ ማለት ነው ወደ ሞላጎ ሆስፒታል። ሮብ ምንድነው የማደርገው? በጧት ሄድና ደም ሰጣለሁ እንደተለመደው ዋይት ብለድ ሴል እንደዚህ ነጭ ደም ሴል ምናምን አጠቃላይ የሚባሉ ምርመራዎችን አደርጋለሁ። እሱን ካደረኩኝ በኋላ በሚቀጥለው ቀን ደግሞ ያን ውጤት ይሰጡኝና በጧት ሐኪሙ ጋር ገባለሁ። ሐኪሙ ደግሞ ያን ውጤት በሙሉ ያይና አሁን መውሰድ ትችያለሽ፣ ጥሩ ነው በቃ ያለሽ አቋም መውሰድ ትችያለሽ ይላል። ከዛ እሱ ያዝልኛል መድኃኒቶቹን። መርፌው እንደተለመደው ብያቸዋለሁ። ወስደው መድኃኒት እንደገና የሚዋጥ መድኃኒት ያዝልኛል። መድኃኒቶቹ ደግሞ በጣም ብዙ ዝርዝር ነበራቸው። የሚዋጡ መድኃኒቶች ምን ይላል መሰላችሁ? የጨጓራ መድኃኒት አለ፣ የጋስትራይት ማለት የእንቅልፍ እንደዚህ ደግሞ አፒታይት፣ ቫይታሚኖች ብቻ ወደ 7 አይነት መድኃኒቶች የቮሚቲንግ ሁሉ አዘዘልኝ። ይዤ ወደ ቤት የመጣሁኝ እሱን ኬሞ ለወስድ ስገባ አሁንም እንደተለመደው ነው በጧት ነው ሄድኩት። ስሄድ ወንበሩ ሞልቷል። በጣም ብዙ ነን እንደባለፈው እንደነገርኳችሁ በጣም ብዙ በእውነት ዩጋንዳ በቃ እኔ እንጃ በስማ በጣም ብዙ ነበርና ወንበር ላይ የሚመርፍ የሚያረጋለ ብያቸዋለሁ። ግልኮስ የሚያደርጋለ የሚጠራለ ስም እያንዳንዱ ብቻ በስነ ስርዓት ነው የሚሰሩት። በእውነት በጣም ደስ ይላሉ የዩጋንዳ ነርሶች። ከዛ ገባን፣ ስሜ ተጠራ፣ ገባሁ፣ መርፌ ተደረገልኝ። አሁንም እንደተለመደው 7 ግልኮስ ወሰድኩ ማለት ነው። 2 ኖርማል ሳላይን፣ 5 ደግሞ መድኃኒት ወሰድኩኝ። ከዛ እሱን ወስጄ ጨረስኩኝ። ወደ ቤት ጧት 1 ሰዓት በኢትዮጵያ አቆጣጠር ሄድኩኝ። ማታ 11 ሰዓት አካባቢ ላይ አለቀ ማለት ነው። ተመልሼ ወደ ቤት የመጣው ስመጣ ከአንደኛው የተለየ ገጠመኝ ማለት ነው። ሁለተኛው ላይ ልክ እንደመጣው ስጋ ወጥ በላሁ። በጣም አመመኝ ነው የምነግራችሁ። የመጀመሪያ ቀን ምን አደረገኝ? እስከ አንገቴ ድረስ በቃ ነፍስ ውጪ ነፍስ ግቢ በጣም አመመኝ ነው የምነግራችሁ። መተንፈስ አቃተኝ፣ ሰውነቴ ይሞቃል። በቃ እግሬ በጣም ነው የሚግለው፣ እጄ ውስጥ እግሬ ይግላል። በጣም አመመኝ እና አለቅስ ነበር። በቃ በይሁሉ ይፈስ ነበር። በጣም አመመኝ። ሁለተኛው ላይ 2 ቀን አመመኝ ማለት ነው። በምንድነው ይሄ መጣብኝ? ያበላል ችግር፣ ያመጋገብ ችግር አለማወቅ እና የመጨረሻ ነበር ያመመኝ። በዚህ አጋጣሚ ኬሞቴራፒ ለምትወስዱ ምነግራችሁ ጥሬ ነገር መበላት እንደሌለበት፣ እንደገና ደግሞ ተበልቶ ደግሞ ወዲያው አለመተኛት፣ ብዙ ምግብ አለመብላት በአንድ ጊዜ በተወሰነ ሰዓት እየተበላ ትንሽ ነገር። እሱም ምንድነው የተጠቀምኩት ከዛ በኋላ ካመመኝ በኋላ እኔ አጥሚት መውሰድ ጀመርኩኝ፣ ቀዝቀዝ ያለ እርጎ መውሰድ ጀመርኩኝ። እንደገና ደግሞ ያሳ ፈሳሹ ብቻ የተቀቀለ ስጋም ደግሞ የተቀቀለ እና ደግሞ ምን ተጠቀምኩኝ? ዘይት ይሄ ኖርማል እስከዛሬ የምንጠቀመው አይደል? 5 ሊትር ምናምን የሚሸጠው እሱን አልጠቀም ነበር እኔ። ምንድነው ያደረግነው? ተዚህ ሀገር ኖርማል ተጨምቆ የሚሸጥ ዘይት አለ፣ እያያችሁት ማለት ነው። ሰሊጥ የኑግ ምናምን እዚሁ ሀበሻ ይሸጣሉ። ቀጥታ እዛው ማሽኑ እየፈጨ ምንም አይነት ኬሚካል የሌለው እሱን እንጠቀም ነበር። እሱንም ደግሞ የምጠቀመው ያኛውን ዘይት ስጠቀም በጣም አሞኝ ነበር ብያቸዋለሁ። ሁለተኛው አንደኛ ዘይቱም ያሳመመኝ፣ ቂቤ ራሱ መደረግ ከዛ በኋላ ነው በቃ የገባኝ። ጎግል እያደረኩኝ እሱን መጠቀም ጀመርኩኝ። 3ኛው ቀን ላይ እየተወኝ መጣ ማለት ነው። ዘይቱ ያንን ናቹራል ነው የምጠቀመው ብያቸዋለሁ። እንደገና ደግሞ ይሄ ጥራጥሬ አቆምኩኝ። ይሄ ያለው ከላይ ልባስ ያለው ይሄ ባቄላ ምናምን ነገር አልጠቀም። ጥሬ ጎመን ራሱ እንደዚህ የበሰለ ምናምን አልጠቀም ነበር። እሱን አቆምኩ። ለመጀመሪያ ላይ እነሱ ነገሮች ታመሜ እነሱ ተፈጥሬ ነው እንደዛ አይነት ህመም የገጠመኝ ማለት ነው። በርበሬ አቆምኩኝ፣ ቅመማ አቆምኩኝ፣ ሻይ መጠጣት፣ ቡና መጠጣት። አሁን ምን ማድረግ ጀመርኩ? እርጎ መጠቀም፣ ቀዝቃዛ እርጎ፣ ናቹራል የሆነ እርጎ። ዘይት እንደነገርኳችሁ ናቹራል ዘይት መጠቀም ጀመርኩኝ። አሳ ደግሞ እሱም ናቹራል ነው። ያው እዚህ ሀገር በጣም አሳ አለ።
አሳ ደግሞ የተቀቀለ አሳ በስነ ስርዓት ፈሳሽ ያለው፣ ስጋም ደግሞ በደንብ የተቀቀለ፣ ዘይት በጣም በትንሹ ናቹራልም ሆኖ ዘይት በጣም በትንሹ፣ ጨው ያልበዛበት፣ ስኳር ሙሉ በሙሉ ነው ያቆምኩት። በቃ እነዚህ ነገሮች ሳቆም ውሃ በደንብ ጠጣ ነበረ። ከዛ እንቅልፍ እየወሰደኝ መጣ ማለት ነው። ከሁለተኛው ቀን ሶስተኛው ላይ አራተኛው ላይ እንቅልፍ እየወሰደኝ ሰውነቴም ደህና እየሆነ እየለቀቀኝ ነው መጣ። እና እነዛ መድኃኒቶችን የሰጠኝ የሚዋጠው መድኃኒት ደግሞ አልወሰድኩም ብያችሁ። ለምንድን ነው ያልወሰድኩት? ሐኪሙ ምን አለኝ? በጣም ካመመሽ ህመም ካለሽ እነዚህ ውሰጂ ብሎኝ ነበር። እኔ ግን ተቋቋምኩት ብቻ ደህና ነበርኩኝና ብዙም ትኩረት አላረኩም፣ የሚዋጠውን ተውኩት ማለት ነው። እሱን ደግሞ ከጨመርኩኝ ሌላ ደግሞ አመጣለሁ ብዬ ስላሰብኩኝ በምግብ ነበር የሸፈንኩት ያንን የሚዋጥ መድኃኒት። እንደዛ አድርጌ በምግቤ ራሴን በመንከባከብ ስፖርት በማድረግ ባለመተኛት ቀን ማለት ነው። ማታ በስነ ስርዓት ተኛለሁ፣ ቀን ደግሞ ስፖርት አድርጋለሁ። ጧትና ማታ እንቅስቃሴ በጣም አረግ ነበረ። በቃ እነዛን 7 ቀኖች እንደምንም አለፍኳቸው ማለት ነው። ያው ቮሚቲንግም የተወሰነ ነገር ቢኖረኝም ብቻ እግዚአብሔር ይመስገን በጣም በተሻለ ሁኔታ 7 ቀን አለቀ። 7 ቀን ሲያልቅ ምን ገጠመኝ መሰላችሁ? ፀጉሬ የመጀመሪያው ኬሞ ስወስድ አልተነቀለም ብያችሁ ነበርና ሁለተኛው ላይ ግን ፀጉሬ እየተነቃቀለ መጣ። እንዲሁም በጣም እየበላኝ፣ ሙቀት አለ እዚህ ኡጋንዳ የተወሰነ ሙቀት አለና ያልበኝ ነበረ፣ ይበላኛል። በስማ እስካብድ ድረስ በጣም ይበላኝ ነበር። ይሄ ነገር በቃ ምንድነው ብዬ ታጠብኩት። ልክ ስታጠብ የሚገርማችሁ ሻወር ቤት ወይ የተዘረገፈ ፀጉር በስማ እንደ እጄ ላይ ነው በቃ እርግፍ አለ። በቃ ማለት ብዙ ማለት ነው እንግዲህ ብዙ ረጅም ነው የኔ ፀጉር ብዙ ነበርና ውድቅ አለ። በቃ በጣም አዘንኩ፣ አለቀስኩኝ። ወይኔ በቃ እንደዚህ ነው ኬሙ። ያ ሁሉ እንግዲህ ክትትል ሳረግ ነበር ብያቸዋለሁ፣ ግን በቃ ሊተርፍ አልቻለም ፀጉሬ። በተቻለኝ አቅም ለማትረፍ ነበር እንዳስታገል የነበረው፣ አልተሳካም። ከዛ ያንን ፀጉር ከዚህ በኋላ ያለው የቀረው በቃ እንደዚህ ከሆነ በጣም እጎዳለሁኝ አልኩና በቶንደስ ቁረጠኝ አልኩት ባለቤቴን። እሱም በቃ አነሳልኝ። ልክ የሚገርማችሁ ሳይሆን በመስተዋት ፊቴን በጣም ነበር ያዘንኩት በእውነት። በስመ አብ ካንሰር በቃ በጣም አለቀስኩ፣ በጣም አዘንኩ። ግን እግዚአብሔር ይመስገን ያው እግዚአብሔር አጽናናኝ። ሌላ ምን ማድረግ ይቻላል? ወዲያው ልቤን አበረታሁ። በቃ ጌታ ሆይ አንተ አቅም ስጠኝ፣ አንተ ጉልበቱ ነኝ ነው ያልኩትና እየለመድኩት መጣሁ። የሚገርማችሁ ፊቴን እየተለማመድኩት መጣሁ። ወደ ቀልብ እየተመለስኩ መጣሁኝና ደህና ሆንኩ። ብቻ ከዛ በኋላ ተለማመድኩት፣ ተቀበልኩት። ብቻ እየተቀበልኩት መጣሁኝ። በቃ ይሄን ነገር እንደምንም ብዬ መዋጋት አለብኝ። በቃ ራሴ መጣልና በቃ መድከም የለብኝም ብዬ አሰብኩኝ። ከዛ ፀጉሬ እንደዛ ሆኖ ሄደ። ጥፍሮቼ ግን ደህና ነበሩ። እንደገና የአይኔ ደግሞ ይሄ ውስጡ ቅንድቤ ምናምን የዛን ጊዜ ሁለተኛው ላይ ስወስድ ጥሩ ነበረ። ፀጉሬን ብቻ ነበር ያጣሁት በሰዓቱ። ከዛ እየለቀቀ በየአንድ ቀን ነው ብያቸዋለሁኝ ቀጠሮዬ። እኔ ከዛ በኋላ ምን ማድረግ ጀመርኩ? ዊግ ጠይቄው ነበረ በፊት። ያው ሰምቻለሁ ፀጉር እንዴት እንደሆነ፣ ያው ሕክምናም ላይ ስለነበርኩ አውቃለሁኝና ፀጉሬ ሲነቀል ዊግ መጠቀም እችላለሁኝ ስለው አዎ አለኝና እዚህ ሀገር ደግሞ ዊግ በደንብ ነው ያለው በነገራችን ላይ በብዛት። ያው አብዛኛው የኡጋንዳ ሴቶች ፀጉር የላቸውም እንደምታውቁት። ብዙ ሴት የሚጠቀመው ዊግ ነው እዚህ ሀገርና ሄጄ ገዛሁኝ ማለት ነው። ሱሱን ዊግ ገዛሁ። ቀለል ያለው ዊግ ንፋስ የሚያስገባ ምናምን ብሎ ነበር። ረጅም ዊግ ገዛሁኝ እስከዚህ ድረስ ወርታችን የሚወርድ ድረስ እሱን ተጠቀምኩኝ። ኖርማል ህይወቴን ቀጠልኩ። የሚገርማችሁ ወዲያው በቃ ገገምኩኝ። በቃ ራሴን አበረታው። ልጆቼን መከታተል ጀመርኩኝ። እንቅስቃሴ ማድረግ ጀመርኩኝ። የተለመደ ህይወቴን ቀጠልኩኝ ማለት ነው።